እነዚህ 5 አባባሎች ኃይለኛ ፍቅር እንዲይዛት ያደርጋሉ። ቀንና ሌሊት ታስብሃለች፣ ሕይወቷን በሙሉ አትረሳህም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከልጅነቴ ጀምሮ እስካሁን ስመኛት የኖርኩትን ሴት ትመስያለሽ በላት። በአንዲት ሴት ስነ ልቦና ላይ እጅግ ከፍተኛ የሆነ የፍቅር የህልምና የትርጉም ማዕበል የሚፈጥር ድንቅ የፍቅር መሳሪያ ነው። አብዛኞቹ ወንዶች ሴቶችን የሚያደንቁት በወቅታዊ ውበታቸው ወይም ባዩአቸውና በቅጽበት በተሰማቸው ስሜት ነው። አንተ ግን ከልጅነቴ ጀምሮ ስመኛት የኖርኩት ስትላት ጉዳዩን ከተራ መታወቅ በላይ አድርገ የህይወቴ ትልቁ ህልምና ዕጣ ፈንታዬ ነሽ ወደሚል ከፍታ ታወጣዋለህ። ይህንን ስትሰማ እኔ ለሱ ተራ ሴት አይደለሁም የዘመናት ህልሙ ነኝ ብላ እንድታስብ ያደርጋታል። እያንዳንዷ ሴት በውስጧ የአንድ ወንድ የዓመታት ህልምና ፍጹም ምኞት የመሆን ፍላጎት አላት። ይህ አባባል በአይነ ህሊና ስትላት የነበረች ያቺ ፍጹም ሴት እሷ መሆኗን ስለሚነግራት ሴትነቷንና ክብሯን እጅግ በጣም ከፍ ያደርገዋል። ይህን የመሰለ ጥልቅ ክብር የሰጣትን ወንድ ደግሞ ችላ ብላ ለመተው ልቧ አይፈቅድላትም። ይህ አባባል በውስጡ ትልቅ የማጉጉትን ይፈጥራል። ብቻዋን ስትሆን ለመሆኑ የልጅነት ህልሙ ምን አይነት ሴት ነበረች? የኔ የትኛው ጸባይ ወይም ውበት ነው እሷን ያሳወሰው? እያለች ራሷን እንድትጠይቅ ያደርጋታል። ይህ ጥያቄ በአእምሯ ውስጥ ሲመላለስ በተዘዋዋሪ ቀንና ሌሊት ስላንተ እንድታሰብ ይገፋፋታል። እሷ አንተን ችላ እያለች ያለችው ተራ ወንድ ነው ልታገለው ይችላሉ በሚል ስሌት ሊሆን ይችላል። አንተ ግን ይህንን የመሰለ ረቂቅና ጥልቅ የልብ ቃል ስታቀርብላት ከአንተ የምትጠብቀውን የንዴት ወይም የመለማመጥ ምላሽ ስታጣ ግራ ትጋባለች። ኩራቷን ተሰብሮ በአንተ መደመም ትጀምራለች። ሁለተኛ፣ በህይወት ውስጥ ብትኖሪ ኖሮ በማንም በምንም የማልተካሽ ሴት ሆነሽ ትኖሪ ነበር በላት። መጀመሪያ ሰሞኑን በደንብ ተግባብታችሁ በኋላ ላይ አንተ ስትፈልጋት እሷ ግን ችላ እያለች ባለችበት ወቅት ይህንን ቃል ስትነግራት በአእምሯ ውስጥ ትልቅ መናወጥ ይፈጠራል። የሰው ልጅ ተፈጥሮ ትልቅና ውድ ነገር ሲያጣ ወይም ሊያመልጠው ሲል የመቆጨት ባህሪ ያለው። የማልተካሽ ሴት ሆነች ትኖሪ ነበር ስትላት ምን ያህል ታላቅ ልዩና ማንም ሰው ሊሰጣት የማይችለውን ንጉሳዊ ክብርና ፍቅር እያጣች እንደሆነ ታሳያታለ። ሴቶች በአብዛኛው ወንዶች ሲከተሏቸውና ሲለምኗቸው ኩራትና የበላይነት ይሰማቸዋል። እሷ አንተን ችላ ያለችው ሁልጊዜ እጄ ላይ ነው በሚል ስሌት ሊሆን ይችላል። አንተ ግን ይህን ስትላት እስካሁን ያገኘሽው እድል ነበር፣ አሁን ግን ያንን እድል አጥተሽዋል የሚል መልእክት በውስጥ አዋቂነት ታስተላልፍላታለህ። ይህም ኩራቷን ሰብሮ በአንተ አይን ዝቅ እንዳትል ለማረጋገጥ ስትል ብቻ ወደ አንተ እንድትመለከት ያደርጋታል። ትኖሪ ነበር የሚለው ቃል የነበረ ነገር አሁን ግን ያበቃለት ማለት ነው። እወድሻለሁ አሁንም እፈልግሻለሁ እያልካት የለመንካት አይደለም። ይልቁንም ፍላጎት ነበረኝ አንቺ ግን ዋጋዬን ስላላወቅሽበት እኔ ወደ ኋላ አፈግፍግ ያለው እያልካት ነው። ወንዶች ስለሚሏት የለመደች ሴት ይህንን የመጨረሻ የሚመስል ውሳኔ ስትሰማ በድንገት ደንግጣ ከአቋሟ እንድትወርድ ያደርጋታል። ይህ አረፍተ ነገር ውጤታማ የሚሆነው አነጋገርህ በቁጣ ወይም በንዴት መሆን የለበትም። ይልቁንም በጣም በተረጋጋ ቀልድ በማይመስል በበሰለና ፍጹም ቁጭት በሌለው ድምፅ ልትነግራት ይገባል። ይህንን ካልካት በኋላ በፍጹም እንዳታገኛት መልእክት ማትላክላት፣ እንዳትደውልላት፣ በተግባርም ያ ነገር እንዳበቃለት ማሳየት አለብህ። በዝምታ ውስጥ ስትቀመጥ ይቺ ቃል ቀንና ሌሊት በአእምሯ ውስጥ እያስተጋባች ሰላም ትነሳታለች። በዚህ መንገድ ስትናገረው እሷ ባንተ ላይ የነበራት የበላይነት ስሜት ይጠፋና ይህን የመሰለ ወንድ እንዴት አጣሁት በሚል ሀሳብ ትጠመዳለች። በህይወቷም ውስጥ በማንም ልትተካው የማትችለው ትልቅ ትዝታ ሆነ ትቀራለህ። ሶስተኛ፣ ከአንቺ ጋር ከተገናኘው በኋላ በህይወቴ ላይ ትልቅ ለውጥ መጥተዋል፣ ምክንያቱ ደግሞ አንቺ ነሽ በላት። በአንድ ሴት ልብ ውስጥ እጅግ የላቀና የማይረሳ ስሜት የሚፈጥር ወርቃማ ቃል ነው። የሰው ልጅ በተፈጥሮ በሌሎች ሰዎች ህይወት ውስጥ ትርጉም ያለው ለውጥ የማምጣትና ተጽዕኖ መፍጠር ይወዳል። ምክንያቱ አንቺ ነሽ ስትላት ለኔ አንቺ ተራ ሴት አይደለሽም፣ በህይወቴ ውስጥ ትልቅ መነሳሳት የፈጠርሽ ልዩ ሴት ነሽ እያልካት ነው። ይህንን ስትሰማ በውስጧ ትልቅ ኩራትና ክብር ይሰማታል። ለአንተም ያላት አመለካከት በድንገት ይለወጣል። አንዲት ሴት ወንድ ልጅ ሲከተላትና ሲፈልጋት ራሷን ለመጠበቅ ወይም ክብሯን ለመጨመር ስትል ሆን ብላ ችላ ልትል ትችላለች። አንተ ግን በተለመደው መንገድ ለምን አታናግሪኝም ብለህ ከመጨቃጨቅ ይልቅ እንዲህ አይነቱን ጥብቅና የበሰለ ምስጋና ስታቀርብላት ኩራቷን ታፈርሰዋለህ። ከአንተ የምትጠብቀውን ወንድነታቸውን አጥተው የሚለማመጡ ወንዶች ባህሪ ስታጣብህ በአንተ በጣም ትደመማለች። ከአእምሯ ሳታወጣ ቀንና ሌሊት ቀጥሎ ምን ብታደርግልህ ደስ እንደሚልህ ስታስብ ትውላለች። አባባሉ በጣም ማራኪና ሰፊ ነው። ለውጡ ምን እንደሆነ በዝርዝር ስላልነገርካት ውስጧን በጉጉት ትሞላዋለህ። ምን አይነት ለውጥ አመጣውበት? በአስተሳሰቡ፣
በስራው ወይስ በውሳዊ ማንነቱ ብላ ራሷን እንድትጠይቅ በር ትከፍትላታለህ። ይህ ጉጉት ደግሞ መልሳ እንድታናግርህና ወደ አንተ እንድትቀርብ ይገፋፋታል። አራተኛ እድሜ ልኬን አፈቅርሻለሁ የምላት ሴት ብትሆኚ ደስ ይለኝ ነበር በላት። ቃሉ የሚለው ብትሆኚ ደስ ይለኝ ነበር ነው። ይህ አገላለጽ ለአንዲት ሴት እጅግ የሚኮረኩርና ሰላም የሚነሳ ነው። እወድሻለሁ እባክሽን አትራቂኝ እያልክ እየለመንካት አይደለም። ይልቁኑ የዘላለም ፍቅሬን ልሰጥሽ ዝግጁ ነበርኩ፣ አንቺ ግን ያንን እድል አበላሸሹ የሚል መልእክት በበሰለ መንገድ እያስተላለፍክላት ነው። ሴቶች ወንዶች ሲሮጡላቸው ማየት እንጂ ወንዱ እድሉ አልፎብሻል በሚል ስሜት ወደ ኋላ ሲያፈገፍግ ማየት አይለምዱም። ይህ አነጋገር በውስጧ ትልቅ የቁጭት ማዕበል ይፈጥራል። በዚህ በጊዜያዊ ስሜትና ጥቅማ ጥቅም በተሞላ ዓለም ውስጥ አንዲት ሴት ከአንድ ወንድ የምትፈልገው ትልቁና የመጨረሻው ነገር እድሜ ልኬን አፈቅርሻለሁ የሚል እውነተኛና የጸና ቃል ነው። አንተ ግን ይህንን ታላቅ ስጦታ ለሷ ልሰጣት አስበ እንደነበር ስትነግራት ምን ያህል ውድና ብርቅዬ እድል እንዳመለጣት ይገባታል። ይህን ያህል ሊያፈቅረኝ የነበረውን ወንድ ነው ችላ ያልኩት ብላ ራሷን እንድትወቅስ ያደርጋታል። እሷ አንተን ችላ የምትለው በቃ እጄ ውስጥ ገብቷል በፈለግኩት ሰዓት አገኘዋለሁ በሚል ስሌት ሊሆን ይችላል። አንተ ግን ይህንን ስትላት ያንን የኩራትና የወንዶች ባህሪ የመቆጣጠር ስሜቷን ታሳጠዋለህ። ከአንተ የምትጠብቀውን የንዴት፣ የጭቅጭቅ ወይም የመለማመጥ ምላሽ ስታጣ በአንተ ጥንካሬና በራስ መተማመን መደነቅ ትጀምራለች። የዚህ አባባል ሙሉ ኃይል የሚመጣው ከንግግሩ በኋላ በምታሳየው ተግባር ነው። ነበር ስላልካት በተግባርም የእድሉ እንዳበቃ ለማሳየት መልእክት መላክም ሆነ መደወል አቁም። ይህ ዝምታና አካሄድ ቃሉን ይበልጥ እውነተኛና ከባድ ያደርገዋል። አምስተኛ ንጉሥ አጣሽ እንጂ ንግሥት ነሽ በላት። የበላይነትን፣ ክብርንና ቁጭትን፣ ጥልቅ ወንድነትን በአንድ ላይ አጣምሮ የያዘ እጅግ የበረታ የስነ ልቦና ቃል ነው። ሴቶች ንግሥት መባላቸውንና እንደ ንግሥት መከበርን በጣም ይወዳሉ። አንተ መጀመሪያ ላይ ንግሥት ነሽ ብለህ ሙሉ ክብሯን ሰጠሃት። ነገር ግን ወዲያውኑ ንጉሥ አጣሽ እንጂ በማለት በአሁኑ ሰዓት የሚገባትና የሚመጥናት ወንድ ከጎኗ እንደሌለ ወይም አሁን ያሏት አማራጮች ያነሱ መሆናቸውን በረቂቅ መንገድ እየነገርካት ነው። ይህም በትዕቢቷ ላይ ትልቅ ጥያቄ ምልክት ይፈጥርባታል። ቀጥሎም እኔ ግን ንጉሥሽ ብሆን ወደ ቤተ መንግሥቴ ወስድሽ ነበር ስትላት እኔን መርጠሽና ተስማምተሽ ቢሆን ኖሮ ላሳይሽና ልሰጥሽ የነበረው ክብር፣ ጥበቃ፣ ፍቅር ልክ እንደ ንግሥት በቤተ መንግሥት ውስጥ የሚኖር ታላቅ ነገር ነበር እያልካት ነው። አብዛኛው ወንድ ችላ ሲባል ለምን አታናግርኝም ብሎ ይጮሃል፣ ይበሳጫል፣ ይለማመጣል። አንተ ግን በዚህ አባባል ፈጽሞ እንዳልተሸነፍክና ለራስ ያለ ግምት ከፍተኛ እንደሆነ እያሳያት ነው። ራስን እንደ ንጉሥ እሷን ደግሞ እንደ ንግሥት ስለሳልካት በአንተ ውስጥ ያለው ጠንካራ በራስ መታመንን ስታይ በውስጧ መደነቅ ትጀምራለች። እሷ ብቻዋን ስትሆን ይህ አባባል በአእምሯ ውስጥ ማስተጋባቱ አይቀሬ ነው። ይህ ሰው እኔን እንደ ንግሥት ሊያኖረኝ ዝግጁ የነበረ ንጉሥ ነው፣ እኔ ግን ችላ አልኩት። ለመሆኑ የሱ ቤተ መንግሥት የፍቅር ዓለም ምን አይነት ይሆን ነበር እያለች በሐሳብ ትጠመዳለች። ይህ ቁጭት ደግሞ ችላ የማለት ባህሪዋን ሰብራ ወደ አንተ እንድትመለከት ያደርጋታል። ይህንንም ስትነግራት በኩራትና በተረጋጋ መንፈስ ንገራት። ስትናገር ድምፅ ውስጥ ምንም አይነት ልመና፣ ቁጣ ወይም የማዘን ስሜት ሊኖር አይገባም። ልክ ሁኔታውን በበላይነት እንደሚመራና እውነቱን ብቻ እንደሚናገር ሰው ሆነ በተረጋጋ ድምፅ እርግጠኛ ሆነ ንገራት። ይህንን ስታደርግ ቃሉ ልቧ ውስጥ እንደ እሳት ይለኮሳል። ቀንና ሌሊትም ስላንተ እንድታስብ ያደርጋታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።